ሴቶችን ያላሳተፈ የኢኮኖሚ የማህበራዊ የፖለቲካ ስራ የትም መድረስ አይቻልም። እኛ እንደውም ሴቶች ብለን አንለው ስርዓተ ጾታ ቢያንስ እናውራ አዲስ አበባ ላይ ቁጭ ብለን አይደለም ማውራት ያለብን። እኔ ኢትዮጵያን ሳወራ ጋምቤላ የሆነ ቀበሌ ላይ ሄጄ እሷን ሴት እያሰብኩ ነው ማውራት ያለብኝ። ስድስተኛው ሀገር አቀፍ ምርጫ ደግሞ ሞር የሴቶችን ተሳትፎ ቀድሞ ከነበረው 32% ወደ 41% እንዲያድግ አስችሎታል። በልጅነቴ በተለይም በትምህርት ቤት አካባቢ የማደርገው እንቅስቃሴ አሁን ላይ ሆኜ ሳስበው የማደርገው እንቅስቃሴ አሁን ወደ አለሁበት የሚያመራኝ መሆኑን ለመረዳት ችያለሁ። ምክንያቱም ተሳትፎዬ የተገደበ አልነበረም። በየትኛውም ነገር በትምህርትም ትምህርት ቤት ውስጥ ባሉ ክበባት እንቅስቃሴዎችም ሚኒ ሚዲያ ላይ የተለያዩ ኪነ ጥበቦች ላይ ስፖርታዊ እንቅስቃሴዎች ላይ እመራቸዋለሁ፣ እሳተፍበታለሁ። ከሴቶች ጋር ብቻ አይደለም ከወንዶችም ከሁሉም ጋር አካባቢ ላይ ብዙ ተሳትፎችን አደርጋለሁ። ትማር እኛ አካባቢ ላይ የሚፈጸሙ ጎጂ ልማዳዊ ድርጊቶች ነበሩ። አጠገቤ ላይ አብረውኝ የሚማሩ ሴቶች በጠለፋ ምክንያት ከትምህርታቸው ወደ ኋላ የቀሩበት ሁኔታ ነበር እና ሁሌ ጥሩ ፊሊንግ አይሰማኝም። ለምን ሴት ልጅ መማር አትችልም? ያ እልህ ውስጥ ይከተኝ ነበር። በየትኛውም ትምህርት ቤት ላይ በአንደኛ ደረጃ በሁለተኛ ደረጃ በዩኒቨርሲቲ ሌቨልም የሴቶች መብት መከበር መጠበቅ እኩልነት መረጋገጥ አለበት የሚል ጽኑ አቋም በድፍረት አራምድ ነበርና ያ ነው አጠገቤ ላይ የራሴ ጓደኞቼ ራሴ ላይ በተመሳሳይ መልኩ የጓደኞቼን ስለ ራሴ ላይ ከትምህርት እንድፈናቀል የተደረገበት አጋጣሚ ስለነበረ እነዚህ ነገሮች ምላሽ ሊያገኙ የሚችሉት እኔ ጠንክሬ ስሰራ እኔ ወደፊት ስወጣ ነው የሚል እምነት ስለነበረ ወደዚህ ወደ ፖለቲካው ቀስ በቀስ እንድገባ አስችሎኛል ማለት ነው። ወደ ነፃነትና እኩልነት ፓርቲ ያመጣኝ ብዙ ገፊ ምክንያቶች አሉ። እንደ ሀገራችን የተቋቋምንበትን ጊዜ ለማስታወስ ያህል 2011 ነው ነፃነትና እኩልነት ፓርቲ። እኛ ምስረታውን አደረግን እንጂ ከምስረታው በፊት ብዙ የቅድመ ዝግጅት ስራዎችን ስንሰራ ነው የነበረው። እንደ አጠቃላይ ሀገሪቷ የነበረችበት ሁኔታ ማስታወስ ይቻላል። የዲሞክራሲ ስርዓቱ ኢትዮጵያ ውስጥ አጠቃላይ ችግር ውስጥ የነበረበት፣ የምርጫ ሂደት አንድ ፓርቲ ብቻውን ተወዳድሮ የሚያሸንፍበት፣ ኢትዮጵያ ውስጥ ያለው የኑሮ ሁኔታ የኑሮ ውድነት የዜጎች ፍትሃዊ ተጠቃሚነት ክፍተት የነበረበት፣ እንደ ሀገር እንደ ኢትዮጵያ ሁሉም ክልሎች እኩል እድል የማያገኙበት፣ አንዳንድ ክልሎች በተለይም አጋዥ ደጋፊ እየተባሉ አጋር ድርጅት እየተባሉ የበይ ተመልካች የሚሆኑበት፣ የስልጣን ባለቤት ያልሆነበት፣ በትምህርትም በጤናም ያለው ሰርቪስ ጥራት እንደ ሀገር ችግር የነበረበት፣ የወጣቶች የሥራ ሁኔታ ችግር ውስጥ የነበረበት፣ የሴቶች የሥራ ሁኔታ ችግር ውስጥ የነበረበት፣ የዲሞክራሲ ተቋማት ነፃ ያልነበሩበት ሁኔታ ነው የነበረውና ፖለቲካዊ ችግሮች፣ ኢኮኖሚያዊ ችግሮች፣ ማህበራዊ ችግሮች ድምር ውጤት የነፃነትና እኩልነት ፓርቲን ከአባሎቼ ጋር ሆኜ እንደመሰረት እንድገባ አስችሎኛል ማለት ነው። ነፃነትና እኩልነት በተግባር የሚል መፈክር አለ። እኩልነት በማን መሃል? በዜጎች መሃል፣ በብሔር ብሔረሰቦች መሃል፣ በሃይማኖቶች መሃል
በጾታዎች መሃል እኩልነት የነፃነትና እኩልነት እንደ ፊደሉ ትንሽ አይደለም ብዙ ትርጉም አለውና ሴቶችን ያላሳተፈ የኢኮኖሚ የማህበራዊ የፖለቲካ ስራ የትም መድረስ አይቻልም። ስለዚህ እንደ ሀገር ደግሞ የሴቷ ቁጥር ከግማሽ በላዩ የሴቷ ነውና ሁሉም ዜጋ በእኩል ደረጃ የጾታ የሃይማኖት ወዘተ ልዩነት ሳይደረግበት ከሀገሪቷ ሀብት እኩል ተጠቃሚ የሚሆንበትን ኢትዮጵያ ማየት እንፈልጋለን ብለን ራዕያችን ላይ አስቀምጠናል። ይሄን ራዕያችን ደግሞ ለማሳካት የሚያስችሉ ስልቶቻችን አሉ። እነዚህ ስልቶቻችን አብሮ መስራት፣ በጋራ ማሸነፍ፣ ሚዛናዊነት እንደዚህ የመሳሰሉ ነገሮች በደንብ አስቀምጠናቸዋል። ከዜጋ ጋር እያንዳንዱን ከዜጋው ጋር አብረን እንሰራለን ስንል የዜጋውን ተጠቃሚነት፣ ፍትሃዊነት፣ አካታችነት እናረጋግጣለን ብለን ስንል አንዷ ሴት ናት። ስለዚህ የሴቶችን ጉዳይ ምንድነው? እንደ ሀገር ያሉ ችግሮች ምንድናቸው? ከተቋም ጀምሮ ያሉ ችግሮች ምንድናቸው? የሰው ኃይል ከግንዛቤ ጋር ህብረተሰቡ ጋር ለሴት ልጅ ያለው አመለካከት ምን ይመስላል? የፖለቲካሊ የሴቶች ተሳትፎ ምን ይመስላል? እያንዳንዱ ጉዳዮች ላይ በደንብ ተንትነን አይተን ሴቷ በሁሉም ደረጃ እኩል ተሳታፊ ተጠቃሚ ልትሆን ይገባል የሚል አቋም በመያዝ እኛ እንደውም ሴቶች ብለን አንለው ስርዓተ ጾታ እንደ ነፃነትና እኩልነት ፓርቲ ነገ ተመርጠን ሀገርን መምራት ብንችል የሴቶች ጉዳይ ሚኒስቴር የሴቶችና ማህበራዊ ሚኒስቴር አይደለም የሚኖረን የስርዓተ ጾታ ጉዳይ ቢሮ ሚኒስቴር ነው የሚኖረን በክልል እስከታችኛው መዋቅር። ስለዚህ ሴቶች በሁሉም ደረጃ እኩል ተጠቃሚ እንድትሆን 50% ነው የሚለው ፖሊሲያችን ላይ መንግስት ስንሆን 50% ከተቻለ ከዛ በላይ ማድረግ የምንችልበት። ለዚህ ግን መነሻ ደግሞ እንደ ፓርቲ ምን ሰራቸው ስራዎች ይኖራሉ። መጀመሪያ ላይ መንግስት ለመሆን ምን ይቀድማል? ፓርቲ መሆን ይቀድማል። ፓርቲ ደግሞ ስትሆኚ መጀመሪያ ላይ ምን ሊኖርሽ ይገባል? የምርጫ አዋጁ የሚያዘው የሴት የወንድ አባላት ሊኖርሽ ይገባሉ። የሴት አባላት ሁኔታ ምን ይመስላል በፓርቲያችን? ምክንያቱም መጀመሪያ አባል አድርገን እናመጣለን። አባል ከሆኑ በኋላ የፓርቲ አመራር እንዲሆኑ እናደርጋለን። አመራር ይሆናሉ፣ አባል ይሆናሉ። ከዛ ደግሞ የምርጫ ወቅትን ጠብቆ ደግሞ አባሎቻችን እጩ እንዲሆኑ ለክልል ምክር ቤት ለፓርላማ እጩ እንዲሆኑ ማድረግ አለብን። ስለዚህ የአባላት ሁኔታ ስንመለከት የምንለውን 50% አይደለም ያሉት 30% ናቸው ሴቶች። ይሄም በስንት ትግል ነው። አንድም ብዙ ተግዳሮቶች አሉ ብለን እናምናለን። የሀገሪቷ ከዚህ ቀደም የነበረው የፖለቲካ ሂደት ዲሞክራሲያዊ አይደለም፣ አሳታፊ አይደለም፣ ሰዶ የማሳደድ ነገራቶች ናቸው የነበሩት እና ህብረተሰቡ ፖለቲካን ይፈራዋል በጣም እና የፖለቲካ እንቅስቃሴ ኮሚትመንት ነው። ዲሞክራሲ ደግሞ በደንብ ባልዳበረበት ሀገር በጣም አስቸጋሪ ነው የሚሆነው። እንኳን ራቅ ያሉ አካባቢዎች ላይ መሀል አካባቢ ላይ ስቲል ነው የፖለቲካ ምህዳሩ ትንሽ የሚፈታተኑ ነገሮች አሉ። ይሄ የአስተሳሰብ የአመለካከት ለውጥ በጊዜ ሂደት እየመጣ ሲሄድ ይስተካከላል ብለን እንጠብቃለን። ተስፋ አንቆርጥም መቼም። ብዙ የተለወጡ ነገሮች ስላሉ ከዲሞክራሲ ምህዳሩ ጋር በተያያዘ እና ኢንተረስት የዜጎች ኢንተረስት የሴቶች ኢንተረስት በፖለቲካ ላይ ያላቸው ተሳትፎ በጣም ውስንነት አለው። ከትምህርትም ስንወስድ የሴቶች ተሳትፎ በጣም ዝቅተኛ ነው። የኢኮኖሚ ችግሮቻችንን ለመቅረፍ ብዙ ተሳትፎ ብዙ ሚና ያላቸው በየአካባቢው የሴቶች ተሳትፎ ነውና አይደለም ፖለቲካው ላይ ማህበራዊ ላይም የሴቶች ተሳትፎ መጠን የሚገደብበት ሁኔታ ነው ያለው ባሉ ችግሮች ምክንያት ማለት ነው። ስለዚህ ወደ አባልነትም እንዲመጡ ከማድረግ አኳያ
እኛ ጋር ክሎዝ የሆነ ነገር የለም፣ ክፍት ነው። ፕሮግራሞቻችንን ፖሊሲዎቻችንን እንዲያውቁ ያሉ ፕላትፎርሞችን ተጠቅመን ቅስቀሳ እናደርጋለን። ወደ አባልነት እንዲመጡ የማድረግ ስራ የተሻለ ከተቋቋምንበትም ጊዜ አንፃር ስናይ የተሻለ አባል አለን፣ የተሻለ አመራር አለን። የአመራር ቦታው አሁን በፌደራል ደረጃ ብትወስጂ ቁጥራችን አሁን ወደ ከአጠቃላይ ከ10 ምናምን ስራ አስፈጻሚ ወደ 5 የምንጠጋው ሴቶች በህግ ጉዳይ ላይ፣ ህዝብ ግንኙነት ላይ፣ ሴቶች ላይ፣ ትምህርት ላይ እንደዚህ ትልልቅ ዘርፎችን የምንመራው ሴቶች ነን። የክልል ቅርንጫፍ ቢሮ ኃላፊዎቻችን ሴቶች ናቸው። ሴቶችን በደንብ እናመጣለን። ምንም ቅድሚያ ነው የምንሰጠውና ይሄ ፓርቲውን ከሌሎች ፓርቲ ለየት ያደርገዋል ብለን እንወስዳለን። ቢያንስ ስናወራ አዲስ አበባ ላይ ቁጭ ብለን አይደለም ማውራት ያለብን። እኔ ኢትዮጵያን ሳወራ ጋምቤላ የሆነ ቀበሌ ላይ ሄጄ እሷን ሴት እያሰብኩ ነው ማውራት ያለብኝ። ቤኒሻንጉል ላይ ሄጄ፣ አፋር ላይ፣ ሶማሌ ላይ ሄጄ፣ ትግራይ ላይ ሄጄ የሆነ ቀበሌ ውስጥ ገብቼ ነው የኢትዮጵያን ሴት ማሰብ ያለብኝ። በሁሉም ዘርፍ ላይ በትምህርት፣ በጤና፣ በኢኮኖሚካሊ ስራ ላይ፣ የመሬት ተጠቃሚነት ላይ በብዙ ዘርፎች ፖለቲካ ላይ ያለውን እኔ ፌደራል ላይ ብቻ ያለውን እንደ ሀገር መለኪያ አድርገን መውሰድ ያለብን አይመስለኝም። በሁሉም መስክ ላይ ያለው የሴቶች ተሳትፎ ከዚህ ቀደም ከነበረው ብዙ ለውጦች አሉ። ስፔሻሊ አሁን ፖለቲካ ላይ ስንወስድ እንደ ዓለምም የሴቶች የመመረጥ መብት ብዙ ችግሮች ነው የነበረው እኮ። ከቅርብ ዓመታት ጊዜ ጀምሮ ነው አውሮፓ አደጉ ብለን የምንላቸው ሀገሮች የሴቶችን ተሳትፎ በፓርላማቸው ላይ ቁጥራቸው እንዲጨምር እያደረጉ የመጡት። እንደኛ ሀገርም ስንመጣ 6ኛው ሀገር አቀፍ ምርጫ ደግሞ ሞር የሴቶችን ተሳትፎ ቀድሞ ከነበረው 32% ወደ 41% እንዲያድግ አስችሎታል። ይሄ እጅግ ይበል የሚያሰኝ ነው። ዋናው ፓርላማ መግባት ብቻ አይደለም። የሚወጡ ህጎች አሉ፣ ስትራቴጂዎች አሉ። እነዛ ህጎች ላይ ሲወጡ ምን ያህል ተሳትፈናል? ሲወጡ እነዛ ህጎች የሴቷን ተጠቃሚነት ምን ያህል ያረጋገጡ ናቸው? የትምህርት ፖሊሲ ሲወጣ፣ የግብርና ፖሊሲ ሲወጣ፣ የቱሪዝም ፖሊሲ ሲወጣ፣ የስራ ስምሪት ፖሊሲ ሲወጣ የሴቷን ሁኔታ ሊፈታ በሚችል መልኩ ነው ወይ ብሎ የሚመረምር አካል ነው መሆን ያለበት። የተለያዩ ተቋማት በሴቶች እንዲመራ የተደረገበት ሁኔታ ነው ያለው። ይሄ እጅግ በጣም ደስ ይላል። ሴቶች ተሳትፎ መኖር በፖለቲካው ላይ መኖራቸው በሌሎች ኢኮኖሚ ጉዳዮች ላይ፣ በሌሎች ማህበራዊ ጉዳዮች ላይ የማየት የመወሰን፣ እቅዱን የማውጣት፣ እቅዱን የመከታተል፣ እቅዱን የመደገፍ፣ የመገምገም፣ ኖ ብሎ የመተቸት፣ የማስተካከያ እርምጃ የመውሰድ ትልቅ ፓወር አለውና የሴቶች ተጠቃሚነት በአንድ መልኩና በአንድ ኤሪያ ብቻ የምንለካው አይደለም። ኢትዮጵያ የ130 ሚሊዮን ሀገር ናት። 51 ሚሊዮን በላይ የሚጠጋው ዜጋ ደግሞ ሴቶች ናቸው። አቅም አለን መምረጥም መመረጥም ስለምንፈልገው፣ ግን ምን መርጠው የኛን ጥያቄ የሚመልስ የኛን ችግሮች ሊፈታ የሚችል የኛን የድህነት መጠን ሊቀንስ የሚችል የኛን የኑሮ ሁኔታ መቀየር የሚችል ነው መሆን መቻል ያለበት። ሁሌ በፀሐይ በንፋስ በዝናብ ጉሊት ቁጭ ብዬ የሆነች ነገር ይዤ በጠራራ ፀሐይ ወይም ደግሞ በበረዶ ተቀላቀለ ዝናብ እየተመታው የምውልበት አይነት ኑሮ የሚያስቀጥለኝን አይደለም መምረጥ ያለብኝ። የኔን የኑሮ ሁኔታ ከመጠለያ ጀምሮ፣ ከምግብ ጀምሮ፣ ከአልባሳት ጀምሮ፣ ከትራንስፖርቴሽን ጀምሮ የንብረት ባለቤትነት ዋስትና ዋን የሚያረጋግጥላት መንግስት ያስፈልጋት። የራሷን ውሳኔ እንድትወስን መረጃዎች ተደራሽ ከማድረግ ሚዲያዎች፣ ሁሉም ኃላፊነት አለበት። እኛም እጩ ፓርቲ የምንባል በጠቅላላ ሴቶች ሀብት ንብረት ማፍራት አይችሉም፣ አይገባቸውም፣ መብት የላቸውም የሚል በዛ ማህበረሰብ ውስጥ ነው እያደገን የመጣ ነው። በእርግጥ የሴቶች የመሬት ባለቤትነት መብት እንዲረጋገጥ
ገጠር መሬት ልማት ፖሊሲ ላይ ተቀምጧል። በዛ ፖሊሲ መሰረት 28% መድረሱ ጥሩ ነው። መድረሱ ይቀራል። ከዛ በላይ ነው የምንጠብቀው የምንፈልገው። ግን ያለው ችግር ከዛም የከፋ ነው። አሁን ባለቤት ሆኑ እንጂ ተጠቃሚ ናቸው ወይ? በስማቸው እዛ ካርዱ ላይ ይዞታ ማረጋገጫ ላይ ፎቶአቸው ስለገባ ስማቸው ስለተመዘገበ የመሬቱ ባለቤት እውን ሆኗል ማለት ነው። ካልነበረበት እንዲኖር ወደ ማድረጉ መምጣታችን እጅግ በጣም ጥሩ ነው። ነገር ግን መሬቱ ላይ የሚፈራው ሀብት ላይ መጠቀም ይችላሉ? መወሰን ይችላሉ? በጭራሽ። ተያያዥነት አለው። ባለቤትነቱን ላይ መስራት አለብን። አሁን የሚቀሩ ነገሮች አሉ። ይሄ የገጠር መሬት ነው። ከተማ ላይ በጋራ አብረው ያፈሯቸው ብዙ ሀብት ንብረቶች አሉ። ካፈሩ በኋላ እኩል የማስተዳደር እኩል የመጠቀም አይበለውና ሲፋቱ እኩል ክፍፍል ከማድረግ ፍርድ ቤት ብዙ ተሰቃይተው ብዙ ወጪ አውጥተው ጊዜ ፈጅተው ብዙ ተንገላተው ከልጅ ከህፃናት እናት አባት ካሉ ከአረጋውያን ጋር ተቸግረው ነው ፍትህን የሚያገኙት። የፍትህ ተቋማት በተለየ ሁኔታ ሴቶችን የሚዳኙበት ሁኔታ አለ የለም። እዚህ ላይ መስራት አለብን ብለን እናምናለን። ያኔ የነበረ ፍላጎት ጥያቄና አሁን ያለው ፍላጎትና ጥያቄ ቢግ ዲፈረንስ አላቸው። አሁን ወቅቱን የሚመጥን ለወቅቱ ጥያቄ ምላሽ ሊሰጥ የሚችል ፖሊሲ መዘጋጀት አለበት። እንደ ፌደራል ያክፍተት አለበት። እኛ እንደ ፓርቲ ደግሞ ያንን እንዲመልስ በሚችል መልኩም ደግሞ እየሰራን ያለነው ነገር አለና የሴቶች ጉዳይ የሴቶችን የስራ አጥነት ችግር፣ የሴቶችን የአኗኗር ዘይቤ፣ የአመጋገብ፣ የጤና ሁኔታ ሊቀይር በሚችል አጠቃላይ በሆነ መልኩ ተቃኝቶ ለዛ ምላሽ ሊሰጥ የሚችል አደረጃጀትም የህግ ማዕቀፍም አስተሳሰብም ተግባርም አንድ ላይ ተመጋግቦ ሊኖር ይገባል የሚል እምነት አለኝ እና እኔ በራሴ በኩል የተጀመሩ ነገሮችን እናበረታታለን። የሴቶች የፖለቲካ ተሳትፎ በአንድ የፖለቲካ ፓርቲ ብቻ የምንፈልገውን ማምጣት አንችልም። ይህም ብዬ የምልበት ምክንያት 6ኛው ሀገር አቀፍ ምርጫ ላይ ወደ 43 የምንጠጋ ፖለቲካ ፓርቲዎች የምርጫው ተሳታፊ ነበረ። ለፓርላማ አጠቃላይ ፖለቲካ ፓርቲዎች ለክልልም ለፓርላማ እጩ ያቀረብናቸው ሴቶች ወደ 1897 ናቸው። 1897 ሴቶች ቀርበዋል። ከቀረቡት ሴቶች ውስጥ ብልጽግና ፓርቲ 1200 ሴቶችን ያቀርባል። ሌላ 600 ምናምኑ ቀሪ 42 ፓርቲዎች ነው ያቀረቡት።